ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ዛሬ ተጠባቂ ጨዋታዎችም ይደረጋሉ። የአፍሪካ ዋንጫም የሩብ ፍጻሜ ጨዋታዎች ዛሬ በሁለት መርሃ ግብሮች ቀጥለው የሚደረጉ ይሆናል። ዛሬ ማሊ ከሴኔጋል፣ ካሜሩን ከሞሮኮ ጋር የሚያደርጓቸው ጨዋታዎች ዛሬ በአፍሪካ ዋንጫው የሚጠበቁ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ ውጭ በዝውውር ጉዳዮች የምናነሳቸው ጉዳዮች ይኖራሉ። ማንቸስተር ዩናይትድ ቤት የምናነሳቸው ጉዳዮች ያሉ። ማንቸስተር ሲቲ የአንቷን ሴሜኒዮን ዝውውር ዛሬ ማጠናቀቁን ይፋ አድርጓል። እሱንም የተመለከተ መረጃን እንነግራችኋለን። አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን የሚዳሰሱ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። እናንተም ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ሁኑ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። የአፍሪካ ጉዳዮችን በማስቀደም ነው የምንጀምረው። የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ ቀጥለው የሚደረጉ ይሆናል። ተጠባቂ ሁለት ጨዋታዎች ናቸው ዛሬ የሚደረጉት። ወደ አራቱ ለማለፍ ወይም አራት ውስጥ ለመግባት ነው ጨዋታዎች የሚደረጉት። ዛሬና ነገ በሚደረጉ ጨዋታዎች ደግሞ የግማሽ ፍጻሜ ተፋላሚዎቹ ተለይተው የሚታወቁባቸው መርሃ ግብሮች ናቸው የሚደረጉት። አሁን ላይ እንግዲህ ወደ ትልቁ ፉክክር እየገባን እንገኛለን። በጣም ጠንከር ያሉ ብሔራዊ ቡድኖች በዚህ የአፍሪካ ዋንጫ ላይ መቆየታቸውን አረጋግጠዋል። ዛሬ ደግሞ ከነዚህ መካከል ሁለቱ ወደ ግማሽ ፍጻሜ ማለፋቸውን የሚያረጋግጡ ብሔራዊ ቡድኖች ተለይተው ይታወቃሉ። ልክ ምሽት 1 ሰዓት ሲል የመጀመሪያው መርሃ ግብር ይደረጋል። ማሊና ሴኔጋል ናቸው ጨዋታቸውን የሚያደርጉት። እነዚህ ሁለት ብሔራዊ ቡድኖች የመጡበት መንገድ የተለያየ ነው። የማሊ ብሔራዊ ቡድንን ከተመለከትን በምድቡ አንድም ጨዋታ ማሸነፍ ሳይችል ሁሉንም ጨዋታዎች በአቻ ውጤት በማጠናቀቅ እንዲሁ ደግሞ የጥሎ ማለፉንም ጨዋታ ከቱኒዚያ ብሔራዊ ቡድን ጋር ያደረገውን መርሃ ግብርም ጭምር በአቻ ውጤት አጠናቆ ነገር ግን የፍጹም መለያ ምቶች ላይ በማሸነፍ ነው ወደዚህኛው ውድድር ወይም ወደ ሩብ ፍጻሜው መቀላቀሉን ያረጋገጠው። በአንጻሩ የሴኔጋል ብሔራዊ ቡድን ደግሞ በርከት ያሉ ጨዋታዎችን በማሸነፍ ነው ይህንን ውድድር እያሸነፈ ወደዚህኛው ዙር የተቀላቀለውና ዛሬ ግን ሁለቱም ብሔራዊ ቡድኖች ሁለት የምዕራብ አፍሪካ ሀገራት ናቸው። ጠንከር ያለ ተቀናቃኝም ይሆናሉ ተብሎ ይታሰባልና ጠንከር ያለ ግጥሚያ ይሆናል ተብሎ ይታሰባል። ይህ ጨዋታ ልክ ምሽት 1 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በስታደ ኢብን ባትዋታ የሚደረግ መርሃ ግብር እንደሆነ ነው ዘገባዎች የጠቆሙት። 75500 ደጋፊዎችን መያዝ የሚችል በጣም ግዙፍ የሆነ ስቴዲየም ላይ ነው ይህ ጨዋታ የሚደረገው። እነዚህ ሁለት ቡድኖች ከዚህ በፊት የእርስ በርስ ግንኙነቶቻቸውን ከተመለከትን ላለፉት 3 ጊዜ የተገናኙት ሁለቱ ጨዋታዎች በ2019 የተደረጉ ናቸው። ሴኔጋል የበላይነት አላት። ሴኔጋልና ማሊ ላለፉት 3 ጊዜ እርስ በርስ በተገናኙባቸው ጨዋታዎች ሁለቱን ያሸነፈችው ሴኔጋል ናት። በአንጻሩ አንዱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። 2019 ላይ በተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች ሴኔጋል ማሊን 2-0 አሸንፋለች። እንዲሁ በላ ጨዋታ ደግሞ 2-1 ያሸነፈችበትን መርሃ ግብር አለና በእነዚህ ሁለት ቡድኖች እርስ በርስ ግንኙነት ሴኔጋል የተሻለ ግምት የሚሰጣት ብሔራዊ ቡድን እንደሆነች ነው የተገለጸው። የዛሬው ጨዋታ ደግሞ በትልቅ ጉጉት እንዲጠበቅ አድርጎታል። በአብዛኛው የማሸነፍ ግምቱንም ለሴኔጋል ብሔራዊ ቡድን የተሰጠ እንደሆነ ነው መርሃ ግብሮቹ የሚያሳዩት። በአብዛኛው በሴኔጋል ብሔራዊ ቡድን በኩል የምናውቃቸው በጣም ትልልቅ ተጫዋቾች ያሉ ግብ ጠባቂ ላይ የሚገኘው ሜንዲ ነው። ከዛ በተጨማሪ ካሊዶ ኩሉባሊ አለ። ኢድሪሳ ጋና ጎይ እዚህ ቡድን ውስጥ ነው ያለው። እንዲሁ ፓፔ ማታሳር አለ። ሊሊማን እንጃይ የኤቨርተኑ ተጫዋች፣ ኒኮላ ጃክሰን ባየር ሚኒክ ነው የሚጫወተው። ሳዲዮ ማኔ ቀድሞ የሊቨርፑል ተጫዋች አሁን ላይ በአልናስር ይጫወታል። በርከት ያሉ ትልልቅ ከዋክብቶችን የያዘ ብሔራዊ ቡድን ነውና ሴኔጋል የማሸነፍ ግምት ተሰጥቶታል። ይህ ጨዋታ ልክ ምሽት 1 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ልክ ምሽት 4 ሰዓት ሲል የሚደረግ ተጠባቂ መርሃ ግብር ይኖራል። ይሄ ጨዋታ ደግሞ በካሜሩንና በሞሮኮ ብሔራዊ ቡድን መካከል የሚደረግ ጨዋታ ነው። የካሜሮን ብሔራዊ ቡድን አሰልጣኝ ይህ ጨዋታ ለሞሮኮ ግምት እንደሚሰጥ ነው የገለጹት። ምክንያቱም ጠንካራ ብሔራዊ ቡድን፣ አውሮፓ ላይ በጣም ታዋቂ የሆኑ ተጫዋቾች፣ ከዋክብቶች የሞላው ቡድን ብለውታል የሞሮኮ ብሔራዊ ቡድንን ሲናገሩ የካሜሩን አሰልጣኝ
ቀደም ብለውም እንግዲህ ገልጸውታል። ይሄ ብሔራዊ ቡድን በጣም ጠንካራ ብሔራዊ ቡድን ነውና እኛ ለመፎካከር እንጫወታለን ሲሉ ጭምር ነው የተናገሩት። ዛሬ ግን ጥሩ ፉክክር እንመለከታለን ተብሎ ይታሰባል። እንደሚጠበቀው የሞሮኮ ብሔራዊ ቡድን ይህንን ጨዋታ ለማሸነፍም ትልቅ ግምት የተሰጠው ብሔራዊ ቡድን እንደሆነ ነው የተገለጸው። በዛሬው ጨዋታ ላይ ዘዲን ኦናሂ በዛሬው ጨዋታ የመኖር እድሉ በጣም ጠባብ እንደሆነም ተነግሯል። አይሰለፍም የሚሉ መረጃዎች ናቸው በሞሮኮ ብሔራዊ ቡድን በኩል የወጡት። ነገር ግን ሩበን ሳይስም የመሰሉ ኢንጁሪ ገጥሞታል፣ የጡንቻ ጉዳት ገጥሞታል። የመሰለፍ እድሉ የሱም ማጠያቂ እንደሆነ የተነገረው። በካሜሮን በኩል ካርሎስ ባሌባ ሊኖርም ላይኖርም ይችላል የሚሉ መረጃዎች እየወጡ ነው። ጨዋታው ሰዓት ሲቃረብ ሁሉም ነገር የሚወሰን ነው የሚሆነው። ነገር ግን የመሰለፍ እድል ይኖረዋል ተብሏል። የተወሰኑ መጠነኛ ጉዳቶች እንደገጠሙት የሚያሳዩ መረጃዎች ናቸው የወጡት። እነዚህ ሁለት ብሔራዊ ቡድኖች እርስ በርስ በተገናኙባቸው ባለፉት 3 ጨዋታዎች ሞሮኮ የበላይነት አላት፣ ሁለቱን አሸንፋለች። አንዱን ደግሞ በካሜሩን አሸናፊነት ነው የተጠናቀቀውና የዛሬው ጨዋታ በትልቁ ይጠበቃል ተብሎ ይታሰባል። ሞሮኮ የውድድሩ ማዘጋጅ ነችና በሀገራቸው በሚያደርጉት ጨዋታ እንግዲህ የማሸነፍ ግምት ይሰጣቸዋል ተብሎ ይታሰባል። በስታድ ፕሪንስ ሙላር አብደላህ ስቴዲየም ራባት ላይ የሚደረግ መርሃ ግብር ነው። 69500 ደጋፊዎችን መያዝ በሚችለው ስቴዲየም የዛሬው ጨዋታ ይደረጋል ተብሎ ይታሰባል። በሞሮኮ ብሔራዊ ቡድን በኩል በዛሬው ጨዋታ ላይ ብራሂም ዲያስ ይጠበቃል። በውድድሩ ላይ ባደረጋቸው 4 ጨዋታዎች በአራቱም ላይ ጎል ማስቆጠር የቻለ ተጫዋች ነውና በዛሬው ጨዋታ ብራሂም ዲያስ ተጠባቂው ተጫዋች ይሆናል ተብሎ ይታሰባል። ከዛ ውጪ ግን ካሜሮን ብሔራዊ ቡድን በኩል ደግሞ ብሪያን ኤምቤሞ በዛሬው ጨዋታ ላይ የሚጠበቀው ተጫዋች እንደሆነ የሚያሳዩ ነገሮች ናቸው እየተመለከተን የምንገኘው። እነዚህ ሁለት ጨዋታዎች ዛሬ በአፍሪካ ዋንጫው ላይ የሚደረጉ መርሃ ግብሮች ናቸው። ከዚሁ ከአፍሪካ ዋንጫ ጋር በተያያዘ እንደዚህ አይነት ጨዋታ ያስደስተኛል ብለዋል። በአፍሪካ ዋንጫ ሩብ ፍጻሜም ቅዳሜ ምሽት አልጄሪያ ከናይጄሪያ ጋር የሚያደርጉት ጨዋታ በጉጉት እንደሚጠበቅ የሚታወቅ ነው። ሁለቱ ቡድኖች ምድባቸውን በ9 ነጥቦች በበላይነት በማጠናቀቅ ብቸኞቹ ሁለት ብሔራዊ ቡድኖች ናቸውና ወደ ቀጣዩ ዙር የተሻገሩትም ሁሉንም የምድብ ጨዋታዎች በማሸነፍ ነው። ናይጄሪያ በውድድሩ ከየትኛውም ብሔራዊ ቡድን በላይ 12 ግቦችንም በማስቆጠር ጠንካራ የፊት መስመር እንዳላት ነው የሚነገረው። አልጄሪያ በአንጻሩ በውድድሩ ከየትኛውም ቡድን በላይ 1 ጎል ብቻ ነው በማስተናገድ ጠንካራ የተከላካይ መስመር እንዳላት አስመስክራለች። ስለዚህ ጠንካራ የማጥቃት መስመር ካለው፣ ጠንካራ ከተከላካይ መስመር ካለው ብሔራዊ ቡድን ጋር የሚያደርጉት ጨዋታ የናይጄሪያና የአልጄሪያ ብሔራዊ ቡድን ጨዋታ በርካቶች በጉጉት ይጠብቁታል። የሁለቱ ብሔራዊ ቡድኖች ተጠባቂ የሩብ ፍጻሜ ጨዋታን የሚያስተናግደው ማራካሽ ስቴዲየም ነው። መግቢያ ትኬቶቹም በሙሉ ተሽጠው መጠናቀቃቸውን የተነገረው። ስለ ጨዋታው አስተያየታቸውን የሰጡት የአልጄሪያ ብሔራዊ ቡድን አሰልጣኝ የሆኑት ቭላድሚር ፔትኮቪች እንደዚህ አይነት ጨዋታን እወዳለሁ ሲሉ ነው የተናገሩት። ምክንያቱም ዋንጫውን መውሰድ የሚያልም ቡድን ናቸው፣ ጠንካራ ስራም ይጠይቃል ሲሉ ጭምር ነው እየተናገሩ እንደሚገኙ መረጃዎች የወጡትና ይሄ መርሃ ግብር ዕለተ ቅዳሜ የሚደረግ መርሃ ግብር ነው ተብሏል። ከዛ ውጪ ግን ዛሬ የሚደረጉ አንዳንድ ጨዋታዎችን እንመልከት። በአውሮፓ ታላላቅ ሊጎች መካከል ሁለቱ ሊጎች ላይ ዛሬ ጨዋታዎች ይደረጋሉ። በጀርመን ቡንደስሊጋ ከእረፍት በኋላ ዛሬ ጨዋታ ይደረግበታል። አይንትራክ ፍራንክፈርት እና ቦሩሲያ ዶርትመንድ ምሽት 4:30 ሲል መርሃ ግብራቸውን ያደርጋሉ። በስፓኒሽ ላሊጋም ዛሬ አንድ ጨዋታ ይደረጋል። ልክ ምሽት 5 ሰዓት ሲል ሄታፌ እና ሪያል ሶሴዳድ የሚያደርጉት መርሃ ግብር ዛሬ የሚጠበቁ መርሃ ግብሮች ናቸው። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ዶሚኒክ ሾቦስላይ ትላንትና ከጨዋታው በኋላ የተለያዩ ጉዳዮችን አንስቷል። በፕሪሚየር ሊግ ውስጥ ውጤት ለማግኘት መታገል አለብን ሲል ነው የተናገረው። እያንዳንዳችን ዛሬ ማድረግ ምን እንደምንችል አሳይተናል ሲልም ጭምር ነው ትላንትና ከአርሰናል ጋር ካደረጉት ጨዋታ በኋላ ሃንጋሪያዊው የአማካይ ስፍራ ተጫዋች የሆነው ዶሚኒክ ሾቦስላይ የተናገረው። ሾቦስላይ ቀጥልና ጋብሪኤል ማርቲኔሊ ከኮነር ብራድሌይ ጋር ስላደረገው መገፋፋት የተሰማውን እንዲህ ሲል ነው የገለጸው። ኮነር ብራድሌይ ጉልበቱን ሲያመው አይቻለሁ። ምን እንዳረፈበት አላውቅም፣ ነገር ግን በግልጽ እንደሚታየው ጊዜ ለማባከን ብሎ ወደ ሜዳው ለመመለስ አልፈለገም። እሱ የነበረው ከፍተኛ ህመም ላይ ስለነበር ወዴት እየተንከባለለ እንደሆነ እንኳን ማሰብ አልቻለም ነበር። ጋብሪኤል ማርቲኔሊ ግን ወደ እሱ መጥቶ ከሜዳው ገፍትሮ አስወጣው። ማሸነፍ እንደሚፈልጉ አውቃለሁ፣ እኛም ማሸነፍ እንፈልጋለን። ነገር ግን የአንድ ተጫዋች ጤንነት ደግሞ ከማንኛውም ነገር በላይ አስፈላጊ ነገር ይመስለኛል ሲል ነው ዶሚኒክ ሾቦስላይ ሀሳቡን የሰጠው። ትናንትና ምናልባት ኢንሲደንቱን ያልተመለከታችሁ ካላችሁ አርሰናል ከሊቨርፑል ጋር ባደረገው ጨዋታ ኮነር ብራድሌይ በጨዋታው መጠናቀቂያ ሰዓቶች ላይ ጉዳት ገጥሞት ሜዳ ላይ ወድቆ ነበርና ጋብሪኤል ማርቲኔሊ ገፍትሮ ሲያስወጣው ተመልክተናል፣ በወደቀበት ማለት ነውና ጉዳቱ ግን ከበድ ያለ እንደነበር ተመልክተናል። በመጨረሻም በቃሬዛ ጭምር ነው ተይዞ የወጣውና በጣም ከባድ ጉዳት እንደሆነ ተመልክተናል። በዛ መልኩ ጋብሪኤል ማርቲኔሊ እንዳልተረዳው ነው
ሰዎች ሀሳቦቻቸውን የሰጡት ማርቲኔሊም በይፋ ይቅርታ ጠይቋል ኮነር ብራድሌይን። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ ከትላንትና ምሽቱ ክስተት በኋላ የሊቨርፑሉን ተጫዋች ኮነር ብራድሌይን በይፋ ይቅርታ ጠይቆታል። ለኮነር ብራድሌይ መልእክት በመላክ ይቅርታ መጠየቁን ማርቲኔሊ በኢንስታግራም ማህበራዊ ትስስር ገጹ ላይ ገልጿል። ብራድሌይ እንደተጎዳ አላወቅኩም ነበር ያለው ማርቲኔሊ በጨዋታው ግለት ስሜት ውስጥ ነበርኩኝ በማለትም ነው የሚናገረው። ላሳየሁት ባህሪ በጣም ይቅርታ ጠይቃለሁ፣ ኮነር ብራድሌይ በቶሎ እንዲሻለው እመኝለታለሁ ሲልም ጭምር ነው ብራዚላዊው ጋብሪኤል ማርቲኔሊ ሀሳቡን የሰጠው። የማንቸስተር ዩናይትድን ጉዳዮች ደግሞ እንመልከት። ዳቪድ ኦርነስቲን አንዳንድ ጉዳዮችን አጋርቷል ከማንቸስተር ዩናይትድ ጋር በተያያዘ። ዳረን ፍሌቸር ለማንቸስተር ደርቢ ቡድኑን በአሰልጣኝነት እየመራ ሊቀጥል ይችላል ሲል ግምቱን አስቀምጧል። የሚፈጠረውን ነገር አብረን እንመለከታለን ሲል ነው ዳቪድ ኦርነስቲን የተናገረው። ምክንያቱም ማንቸስተር ዩናይትድ አሁን ላይ እስከ ክረምቱ ድረስ ደግሞ ቡድኑን የሚመራለት አሰልጣኝን ለመቅጠር ንግግሮችን እያደረገ እንደሆነ ይታወቃል። በኋላ ላይ በሰፊ እናነሳዋለን። ነገር ግን ኦሌ ጉናር ሶልሼርን ጨምሮ እንዲሁ ማይክል ካሪክንም እያነጋገረ እንደሆነ ይታወቃል ለሚቀጥሉት 6 ወራት ቡድኑን እንዲመሩ። በዛ መሃል ግን ምናልባት የማንቹሪያን ደርቢ ጨዋታ አሁን ከኤፍኤ ካፑ መርሃ ግብር ቀጥሎ የሚመጣ ጨዋታ ነውና ያንን ጨዋታ ምናልባት ዳረን ፍሌቸር አሁንም ቡድኑን እየመራ ጨዋታውን ሊያደርግ የሚችልበት እድል እንዳለ ነው ዳቪድ ኦርነስቲን የተናገረው። የሚለወጡ ነገሮች ካሉ ግን በቀጣይ የምንመለከተው ይሆናል ሲልም ጭምር ነው የተናገረው ዳቪድ ኦርነስቲን። ከዚሁ ከአሰልጣኝ ቅጥር ጋር በተያያዘ በማንቸስተር ዩናይትድ ቤት ዳቪድ ኦርነስቲን ሰፋ ያሉ ጉዳዮችንም አጋርቷል። ወደ ዩናይትድ የሚመጣው አሰልጣኝ ማንም ይሁን ማንም ከማንቸስተር ዩናይትድ ጋር ቁርኝነት ያለው መሆን ይኖርበታል ተብሎ እንደሚታመን ነው የሚናገረው ዳቪድ ኦርነስቲን። ሁሉም ሰው የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ቦታው ላይ ሶልሼር ይሰጣል እያለ እየገመተ ነው። እሱ ጠንካራ እጩ ሊሆን ይችላል። ነገር ግን ማይክል ካሪክም እንዲሁ ጠንካራ እጩ ነው። በዚህ ሁኔታ ውስጥ እሱን ወይም ካሪክን ከመዝገብ ውጭ ደግሞ ልናደርገው በጭራሽ አይገባም፣ የሚፈጠረው ነገር አይታወቅም ሲል ነው የተናገረው። ማይክል ካሪክን በተመለከተ ዳቪድ ኦርነስቲን ሲናገር ነው ይህንን ሀሳብ የሰጠው። በእጩነት የተያዘ ሶስተኛም ስም አለ ሲል ይናገራል ዳቪድ ኦርነስቲን። እሱም ሩድ ቫን ኒስትሮይ ነው። እሱም ተነጋግሯል ከማንቸስተር ዩናይትድ ጋር። ነገር ግን ጄሰን ዊልኮክስ ወይም ደግሞ ቀደም ብሎ ስለማያውቀው ከሶልሼር እና ከካሪክ ጋር ነው በደንብ የሚገናኘው። ከሩድ ቫን ኒስትሮይ ጋር ግን አይገናኝም። ምክንያቱም ቀደም ብሎ ያውቀዋል። ሩድ ከጥቂት ጊዜያቶች በፊትም ጊዜያዊ አሰልጣኝ እንደነበር እናስታውሳለን። በሆነ ምክንያት ማንቸስተር ዩናይትድ ሶልሼርን አሊያ ደግሞ ካሪክን ይበልጥ ተመራጭ እንደሆኑ ይሰማዋል። ዋናው ነገር ግን የሚሾመው ሰው ማንኛውም ይሁን ማንም ከማንቸስተር ዩናይትድ ጋር ቁርኝነት ያለው መሆን እንዳለበት ጭምር ማመናቸው ነው። ከሩበን አሞሪም ስንብት በኋላ የተፈጠረውን አስቸጋሪ ስሜት ለመቆጣጠር ይህ ወሳኝ እንደሆነ ያምናሉ። ለማንኛውም ማንን እንደሚመርጡ በሚቀጥለው ሳምንትም ለክለቡ አዲስ መረጃ ይወጣል ብዬ አስባለሁ ሲልም ጭምር ነው የተናገረው ዳቪድ ኦርነስቲን ከማንቸስተር ዩናይትድ ጋር በተያዙ መረጃዎቹን ሲያጋራ። የብራይተኑ አሰልጣኝ የሆኑት ፋቢያን ሃርዚለር ስለ ቤንጃሚን ሼስኮ አንዳንድ ጉዳዮችን አጋርቷል። እሱ ጠንካራ ነው፣ ፈጣን ነው፣ በጭንቅላቱ ጎል የሚያስቆጥር አይነት ተጫዋች ነውና በጠባብ ቦታዎች ላይ ጥሩ እንቅስቃሴን ማድረግ የሚችል ቴክኒካል ተጫዋች እንደሆነ አውቃለሁ ሲልም ነው የተናገረው። የብራይተኑ አሰልጣኝ ፋቢያን ሃርዚለር እና ቤንጃሚን ሼስኮ በጣም ጠንካራ ጎኖች ያሉት የአጥቂ መስመር ተጫዋች ነው ሲልም አሞካሽቶታል። ሴኮ ኮኔ ወደ ሁለተኛው የኢኒዮስ ክለብ ላውሳን ሊያመራ እንደሚችል እየተነገረ ነው። ሴኮ ኮኔ ከላውሳን ስፖርት ጋር ልምምድ ማድረግ መጀመሩን የተነገረው። ኮኔ በትላንትናው የወዳጅነት ጨዋታ ላይ መሳተፉ ሲገለጽ፣ በዚህ ወርም በውሰት መልቀቁን በተመለከተ ውሳኔ ያለመተላለፉን የተነገረው። ዩናይትድ ይህ ተጫዋች መደበኛ የሙከራ ጊዜን ሳይሆን የውሰት ዝውውር ለሁለቱም ወገኖች የሚስማማ መሆኑንም ለማጤን የሚደረግ ቆይታ መሆኑን ጭምር ነው ማንቸስተር ኢቭኒንግ ኒውስ መረጃውን እያጋራ የሚገኘው። ከዩናይትድ ጋር በተያያዘ የመጨረሻ የምናነሳው መረጃ ከወደ ጣሊያን ዲማርሲዮ ይዞት የወጣው መረጃ ነው። ጆሹዋ ዘርክዚ ወደ ሮማ የሚያደርገው ዝውውር አሁን ላይ እንደቆመ የሚያሳዩ መረጃዎች ወጥተዋል። ማንቸስተር ዩናይትድ ቀጣዩን አሰልጣኝ እስከሚሾም ድረስም በዚሁ የሚቀጥል ነው የሚሆነው። ቀጣዩ አሰልጣኝ ይህንን ተጫዋች ይፈልገዋል ወይስ አይፈልገውም፣ ይቆያል አይቆይም የሚለውን ጉዳይ እንደሚወስንና አሁን ላይ ግን ወደ ሮማ ሊያደርግ የነበረው ዝውውር በአሰልጣኝ ሩበን አሞሪም መልቀቅ ምክንያት ዝውውሩ እንደቆመ ነው እየተገለጸ የሚገኘው። ስለዚህም ጆሹዋ ዘርክዚ ወደ ጣሊያኑ ክለብ ሮማ ሊያደርግ የነበረው ዝውውር ግን አሁን ላይ እንደቆመም የጣሊያኑ ዘጋቢ ዲ ማርሲዮ መረጃውን አጋርቶታል። የአርሰናልን ጉዳዮች ደግሞ እንመልከት። ሚኬል አርቴታ ከጨዋታው በኋላ ሀሳቡን ሰጥቷል። ትላንትና ከተደረገው ጨዋታ በኋላ በእርግጥም ጨዋታውን ማሸነፍ ፈልገን ነበር ሲል ነው ሚኬል አርቴታ የተናገረው። በመጀመሪያው አጋማሽ ወደ ተቃራኒ ሳጥን በደረስንባቸው አጋጣሚዎች ለጎል በጣም ቀርበን ነበር። በመደበኛው አጨዋወትም በእንዲህ አይነት ሁኔታዎች ውስጥ ሳጥን ውስጥ ያለን ተጫዋች አግኝተን ጎል ማስቆጠር ነበረብን። በሁለተኛው አጋማሽ በጨዋታው ላይ የተሻለ ቁጥጥር ነበረ። ነገር ግን
ጨዋታውን ይበልጥ ለመቆጣጠር ግን በሁለት ነገሮች በጣም ተቸግረናል። አንደኛው ከኛ የማይጠበቁ አላስፈላጊ ኳሶችን አሳልፈን ስንሰጥ ነበር። እንደ ቡድን በአንድነት ደግሞ ወደፊት እንዳንሄድ አድርጎናል። ተጋጣሚያችን ምንም እንኳን አንድም ኢላማውን የጠበቀ ሙከራ ባያደርግም እኛ ግን በተቃራኒው ሳጥን ውስጥ ስጋት ለመፍጠር ተቸግረን ነበር። እነሱም ቢሆኑ ሁሉንም ተጫዋቾቻቸውን ከኳስ ጀርባ በማሰለፍም ክፍተቶቻቸውን ዘግተውት ነበር ሲልም ጭምር ነው የተናገረውና እነዚህን ሁለት ነገሮች ማድረግ አለመቻላችን ወይም እነዚህን ሁለት ነገሮች ዶሚኔት አለማድረጋችን ጨዋታውን እንዳናሸንፍም አድርጎናል ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ሲናገር። ሌላኛው ከቪክተር ዮኬሬሽ ጋር በተያያዘ በርካታ ጥያቄዎች እየተነሱ ነው የሚገኘው። ምክንያቱም የተጫዋች ጎል ለማስቆጠር እጅግ በጣም እየተቸገረ የሚገኝበት ጊዜ ላይ እንደሆነ ይታወቃል። አሁን ደግሞ በአርሰናል ቤት የሚገኙ የአጥቂ መስመር አማራጮች በጣም እየሰፉ ነው የመጡት። ምክንያቱም ጉዳት ላይ የነበሩ ተጫዋቾች እየተመለሱ ነው። ለምሳሌ ያክል ብራዚላዊው ጋብሪኤል ሄሱስ ባለፉት ጨዋታዎች ላይ መመለሱን እናስታውሳለን። አሁን ደግሞ ጀርመናዊው ካይ ሃቨርትስም በተለይ በአሰልጣኝ ሚኬል አርቴታ በጣም እንደሚወደድ ይታወቃልና በቅርቡ ወደ ሜዳ እንደሚመለስ የሚታወቀ ጉዳይ ነውና ለቪክተር ዮኬሬሽ ምናልባት አስቸጋሪ ሊያደርግ የሚችልበት ጊዜ እንዳለ እየተነገረ ነው። በተለይ ትናንትና ደግሞ ሜዳ ላይ በቆየባቸው 70 ያክል ደቂቃዎች የነኳቸው የኳስ ብዛት ደግሞ ጥቂት ከመሆኑ ጋር በተያያዘ በርካቶች ጥያቄ እንዲያነሱ አድርጎበታል። 8 ኳሶችን ብቻ እንደነካ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ይሄ ደግሞ በጣም ጥያቄ የሚያስነሳ ጉዳይ እንደሆነ በርካቶች ያነሳሉ። ጎል ካስቆጠረም በርከት ያሉ ጨዋታዎች ያልፈውታል። ባለፉት 10 ጨዋታዎች ማስቆጠር የቻለው አንድ ጎል ብቻ ነው። እሱም በፍጹም ቅጣት ምት የተገኘ ጎል እንደነበር እናስታውሳለንና ጥያቄዎች እየተነሱበት ቢገኝም አሁንም ግን አሰልጣኝ ሚኬል አርቴታ መከላከላቸውን ቀጥለዋል። ለቡድኑ የሚሰጠው ጥቅም እጅግ በጣም ከፍተኛ እንደሆነ ነው አሰልጣኝ ሚኬል አርቴታ አሁንም መናገራቸውን እየቀጠሉ የሚገኙትና በቀጣዩ ጨዋታዎች ላይ ምናልባት የተወሰኑ ጊዜያቶች ሊሰጡት ይችላሉ። ከዛ በኋላ ግን የነ ካይ ሃቨርትስና የነ ጋብሪኤል መመለስ ደግሞ በጣም ጥሩ ነገሮችን ቡድኑ ላይ ማድረግ የሚችሉበት እድል ካለ ተጫዋቹ ምናልባት ተጠባባቂ ወንበር ላይ ሊቀመጥ የሚችልበት እድሉ እየሰፋ እንደመጣ የሚያሳዩ መረጃዎች እንዳሉ ነው መረጃዎች የጠቆሙት። የማንቸስተር ሲቲን ጉዳይ እናንሳ። ማንቸስተር ሲቲ ተጫዋች አስፈርመዋል። ማንቸስተር ሲቲዎች የአንቷን ሴሜኒዮን ከቦርንመዝ ማስፈረማቸውን ነው በይፋም ያስታወቁት። ጋናዊው የፊት መስመር ተሰላፊ የሆነው አንቷን ሴሜኒዮ በማንቸስተር ሲቲ ቤትም የ5 ዓመታት ከግማሽ ኮንትራትን የፈረመው ተጫዋቹ በክለቡ የ42 ቁጥር ማሊያን የሚለብስ ይሆናል። ማንቸስተር ሲቲ ተጫዋቹን 62.5 ሚሊዮን ፓውንድ እና ተጨማሪ 1.5 ሚሊዮን ፓውንድ የዝውውር ሂሳብ በመክፈል ነው ያስፈረሙት። በተጨማሪም ቦርንመዝ ከተጫዋቹ የወደፊት ሽያጭ ላይ 10 በመቶ ክፍያን እንደሚያገኙ ጭምር ይፋ ተደርጓልና ማንቸስተር ሲቲ እንን ተጫዋች ማስፈረሙን በይፋ አረጋግጧል። ሲቲን የመረጥኩት ዋንጫ ለማሸነፍ ስለምፈልግ ነው ሲል ተናግሯል አንቷን ሴሜኒዮ። ማንቸስተር ሲቲን የተቀላቀለው ይህ ተጫዋች ትክክለኛ ክለብ መምረጡም እርግጠኛ መሆኑን ነው የሚናገረው። በጥሩ የእድገት ደረጃ ላይ ይገኛለው። በዚህ ሰዓት በማንቸስተር ሲቲ መሆንም ጥሩ ነገር ነው ያለው አንቷን ሴሜኒዮ። ገና ከኔ ምርጡን አሳያቸዋለሁ ሲልም ነው የተናገረው። አክለው ማንቸስተር ሲቲ ጥሩ ደረጃ ላይ ነው የሚገኘው። አሁን ለ4 ዋንጫዎች ይፎካከራል። ጥሩ ውጤት ለማምጣት ማገዝ እንደምችልም ይሰማኛል ሲል ይናገራል። ማንቸስተር ሲቲን በመቀላቀልም በጣም ኮርቻለሁ ብሏል አንቷን ሴሜኒዮ። ስለ ምርጫው የተጠየቀው ሴሜኒዮ ሁላችንም የቡድኑ አካል መሆን እንፈልጋለን፣ ዋንጫ ማሸነፍና ከዓለም ምርጥ ተጫዋቾች ጋር መጫወት ስለምፈልግ ወደዚህ መጥቻለሁ ሲልም ነው አንቷን ሴሜኒዮ የተናገረው። ሴሜኒዮ 42 ቁጥር ማሊያን እንደሚለብስ ይፋ ተደርጓልና ይህንን ቁጥር ስለመምረጡም ጥያቄ ቀርቦለት ነበር። ይህ ቁጥር ከዚህ ቀደም ያያ ቱሬ ደምቆበታል። አሁን ደግሞ እኔ ለመድመቅ ለብሰዋለው። ይሄ ቁጥር ለኔ ብርታት ነው ሲልም ይናገራል። በብሪስቶል ሲቲ የመጀመሪያ ፕሮፌሽናል ፌርማይን ሳደርግም የለበስኩት የመጀመሪያ ቁጥር 42 ነበር። ለዛ ይሄ ማሊያ ለኔ ሁልጊዜም ልዩ ነገር ይኖረዋል ሲልም ተናግሯል። በቀድሞ ክለቤ ቤትም 42 ተይዞ ስለነበር ገልብጬው 24 ቁጥርን ስለለበስኩኝ አሁን ግን ወደ መጀመሪያ ቁጥር ተመልሻለሁ ሲልም ጭምር ነው አንቷን ሴሜኒዮ የሚናገረው። በሁለት እግሩ ስለመጫወቱም ተጠይቆ ነበር። በቀኙም በእግሩም በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው አንቷን ሴሜኒዮ እና በሁለት እግር ስለመጫወቱ ሲናገር ይሄ ነገሬ ተከላካዮችን እንዴት ማገዝ እንደምችልና እኔን ደግሞ ለመያዝም በጣም አስቸጋሪ ያደርግባቸዋል። እንዴት ይህንን ተሰጥኦም የሰጠኝን ፈጣሪን ነው ላመሰግን ወደው ሲልም ጭምር ተናግሯል። የምችለውን ሁሉ ደጋፊዎችም ለመስጠት ለመልፋትም ዝግጁ ነኝ ሲልም ጭምር ነው አንቷን ሴሜኒዮ ሀሳቡን እየሰጠ የሚገኘው። ማንቸስተር ሲቲን በመቀላቀሌም በጣም ኩራት ይሰማኛል ብሏል። ባለፉት 10 ዓመታት
በፔፕ ጓርዲዮላ ስር ሲቲን ተመልክቻለሁ። እናም በፕሪሚየር ሊግ ውስጥም የበላይ ቡድን እንዲሁም ደግሞ በቻምፒየንስ ሊግ በኤፍኤ ካፕ እና በሊግ ካፕም አስደናቂ ነገሮችን አስመዝግበዋል ሲልም ጭምር ነው የተናገረው። ኢቲሃድ አዲሱ ቤቴ ነው። እዚህ በደጋፊዎች ፊት ለመጫወት በጣም ጓጉቻለሁ። ምን ማድረግ እንደምችል ለሁሉም ለማሳየትም መጠበቅ አልቻልኩም ነው ያለው። ምርጥ የእግር ኳስ ዘመኔ ገና ይመጣል እርግጠኛ ነኝ። እናም ሲቲ በጥሩ ሁኔታ ላይ ነው። አሁንም በአራት ውድድሮች ላይም ለዋንጫ እየተፈለመ ነው። ስለዚህም ደግሞ በውድድር ዘመኑ ሁለተኛው ምዕራፍ ላይ ጠንካራ እንዲሆኑ መርዳት እንደምችልም በእውነት ይሰማኛል ሲልም ጭምር ተናግሯል። እንኳን ፈረምኩኝ እንኳን ሲቲን መረጥኩኝ ለማለትም እንደምበቃ 100% እርግጠኛ ነኝ ሲልም ነው የተናገረው አንቷን ሴሜኒዮ። ጋላታሳራይ የማንቸስተር ሲቲውን አማካይ በርናርዶ ሲልቫን ለማስፈረም ፍላጎት አላቸው። እናም ከተጫዋቹ ጋርም ድርድር ጀምረዋል። እንደሚታወቀው የ31 ዓመቱ ተጫዋች በሲቲ ቤት ያለው ውልም በቀጣዩ ክረምት ነው የሚያበቃውና ወደዛ ለማምራት ፍላጎቶች ሊኖሩት እንደሚችሉ የሚያሳዩ መረጃዎች ወጥተዋል። ፔፕ ጓርዲዮላ ይናገራል። በርናርዶ ሲልቫ፣ ፊል ፎደን፣ ራያን ሸርኪ፣ ኤርሊንግ ሃላንድ እና ሌሎችም ተጫዋቾች በየጨዋታው ያለማቋረጥ ጨዋታውን ለማሸነፍ እየታገሉ ነው። ባለፈው የውድድር ዘመን ይህ መንፈስ ስላልነበረን እናም በዚህ የውድድር ዘመን ደግሞ ይህ መንፈስ ስላለን በጣም ደስተኛ ነኝ። ነገር ግን ይሄ ብቻውን በቂ አይደለም። የውድድር ዘመኑ መጨረሻ ላይ እንመለከተዋለን ሲልም ጭምር ነው የተናገረው ፔፕ። ፖል ስኮልስ ይናገራል። ፔፕ ጓርዲዮላ አንድ ቀን ከማንቸስተር ሲቲ መልቀቁ አይቀሬ ነው። እናም ኤንዞ ማሬስካ በማንቸስተር ሲቲ ለፔፕ ጓርዲዮላ ጥሩ ተተኪ ይሆናል ብዬም አስባለሁ ብሏል። እሱ የማንቸስተር ሲቲ አይነት የአጨዋወት ዘይቤንም የሚመርጥ አይነት አሰልጣኝ ነው ብሏል ፖል ስኮልስ ስለ ኤንዞ ማሬስካ ሲናገር። የብሬንትፈርዱ ድንቅ የቀይ መስመር ተከላካይ የሆነው ሚኬል ካዮዴ በዚህ ሲዝን ድንቅ ብቃትን ካሳየ በኋላ ማንቸስተር ሲቲን ጨምሮ ከበርካታ ክለቦችም እይታዎች እየሳበ ነው። በቀጣይ የዝውውር መስኮትም የተጫዋች ወደ ሌሎች ክለቦች ያመራል ተብሎ ይታሰባል። ጂያንሉጂ ዶናሩማም ይናገራል። ወደዚህ መምጣት የፈለኩት ሁሉም ሰው ስለ ማንቸስተር ሲቲ ጥሩ ነገር ስለሚናገር ነው። እውነታው ግን ታላቅ ቤተሰብ አግኝቻለሁ። እዚህም ደግሞ በጣም ደስተኛ ነኝ። እውነተኛ የቤተሰብ ድባብ አለ። እኔም በእውነት ደስተኛ ነኝ። ከፍተኛ ፍላጎት እንዳለ ተሰማኝ። ይህም ኩራት እንዲሰማኝም አድርጎኛል። በሲቲና እንደ ፔፕ ጓርዲዮላ ባሉ ምርጥ አሰልጣኝ እንዲህ መፈለጌ ደግሞ የኩራት ምንጭ ነው ሲልም ይናገራል። የሲቲ ቡድንና የዚህ ትልቅ ቤተሰብ አካል በመሆኔ ደግሞ በእውነት ደስተኛና ኩሩ ነኝ ሲልም ጭምር ነው የተናገረው ጂያንሉጂ ዶናሩማ። የቸልሲን ጉዳዮች ደግሞ እናንሳም። የሊያም ሮስኒየር ዋነኛ ቅድሚያ የሚሰጠው ግብ በአውሮፓ ቻምፒየንስ ሊግ ላይ ለተሳትፎ ማለፍ ነው። አንዱ ዓላማው ኮል ፓልመርን ወደ ቀድሞ ብቃቱ መመለስ ቢሆንም የያዘው የብሽሽት ጉዳት ግን አሁንም ችግር ሆኖ ቀጥሏል። የሕክምና ቡድኑ ቀዶ ጥገና አያስፈልግም የሚል ውሳኔን ያሳለፉ ሲሆን ጉዳቱ በአጭር ጊዜ ሊድን እንደሚችል ግን ያምናሉ ብሏል ኬራን ጊል ባወጣው መረጃ። ሌላኛው ዡሪየል ሃቶ የተናገረው ጉዳይ ነው። ሁሉም ሰው ከአዲሱ አሰልጣኝና ይዞት ከመጣው አዲስ ጉልበት ጋር ለመስራት ጓግቷል። አሰልጣኞችን መቀየርና ባለፉት ጥቂት ጨዋታዎች አለማሸነፋችን አስቸጋሪ ጊዜ አድርጎታል። አሁን ግን በአዲሱ አሰልጣኝ አማካኝነት ለሁሉም ሰው አዲስ ጅማሬ ነው። የተሻለን ለመሆንና እነዚህን ጨዋታዎች ለማሸነፍ የቡድን አጋሮቼና በአዲሱ አሰልጣኝ ላይም ትልቅ እምነት አለኝ። ስለ ማሸነፍ ስነ ልቦና አነጋግሮናል። ስለዚህም ስራ ለመጀመርም በጉጉት እየጠበቅን ነው ሲል ነው ዡሪየል ሃቶ ሀሳቡን የተናገረው። ቸልሲ ሊያም ሮስኒየርን ተጫዋቾችን በማፈራረቅና የሕክምና ቡድን ውሳኔን እንደ መጨረሻ ቃል በመቀበል ረገድ ከኤንዞ ማሬስካ የተሻለ ይሆናል ብሎም ያምናል። ማሬስካ ዋንጫዎቹን ካመጣ በኋላም ተጨማሪ ስልጣን እንደሚገባው ተሰምቶት በራስ መተማመኑ ጨምሮ የነበረ ቢሆንም በስታንፈርድ ብሪጅ ግን ነገሮች የሚሰሩት በዚህ መንገድ አይደለም። እዚህ ሁልጊዜም የቦርድ አመራር ውሳኔ ከአሰልጣኙ በላይ እንደሆነ ተነግሮታል የሚል መረጃ ነው ይፋ የተደረገው። የሪያል ማድሪድ ጉዳዮችን እናንሳ። በቪኒሲዮስ ጁኒየር እና በዲየጎ ሲሞኔ መካከል ትላንትና ምንድነው የተፈጠረው የሚለውን እንመልከት። በትላንትና ምሽቱ የማድሪድ ደርቢ ጨዋታ ላይ አሰልጣኝ ዲየጎ ሲሞኔ እና ቪኒሲዮስ ጁኒየር አለመግባባት ውስጥ ገብተው እንደነበር ነው። አሰልጣኝ ዲየጎ ሲሞኔ ቪኒሲዮስ ተቀይሮ ሲወጣ ጠርተው የራስን ደጋፊ ስማ እየጮሁብህ ነው ብለውም ጠርተውት ነበር። በተጨማሪም በጨዋታው መጀመሪያ አካባቢም ቪኒ ጁኒየር ፍሎሬንቲኖ ፔሬዝን ያባረርሃል የነገርኩን አትርሳ ብለውትም እንደነበር ነው የተገለጸው። ንግግሩን የሰሙት አሰልጣኝ ሻቪ አሎንዞ ወደ አሰልጣኝ ዲየጎ ሲሞኔ ሄደው የራስ ተጫዋቾች ላይ አተኩር ብለው ቃላት ተለዋውጠው እንደነበር ጭምር ነው የተናገረው። ሻቪ አሎንዞ ከጨዋታው በኋላ ዲየጎ ሲሞኔ ተጫዋቾችን በዛ መንገድ ማናገር አይችልም፣ ተቀባይነት የለውም ሲሉ ወቅሰውታል። ከጨዋታው በኋላም ስለ ክስተቱ የጠየቁት ዲየጎ ሲሞኔ ምንም ማለት አልፈልግም፣ ሜዳ ላይ የነበረው እዛው ሜዳ ላይ አብቅቷል ሲሉ የተናገሩት። ቪኒሲዮስ ጁኒየር በበኩሉ በማህበራዊ ትስስር ገጹ ላይ
አሁንም ሌላ የጥሎ ማለፍ ውድድር ተሸነፋል የሚል ነገርን ፖስት እንዳደረገ ጭምር ነው መረጃዎቹ ጨምረው የወጡት። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ ኬሊያን ምባፔ እሁድ ከባርሴሎና ጋር በሚደረገው የሱፐር ካፕ የፍጻሜ ጨዋታ ላይ ለመሳተፍ ወደ ሳዑዲ አረቢያ ያቀናል። ሻቪ ከጨዋታ በኋላ ኬሊያን ምባፔ አሁን ላይ ጥሩ ስሜት ይሰማዋል፣ እናም በሚቀጥሉት ሰዓታት ውስጥም ወደ ሳዑዲ አረቢያ ይበራል፣ በፍጻሜው ጨዋታ ላይም የመሳተፍ እድል አለው በማለትም ጭምር ነው የተናገሩት። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። ማርካ እንደዘገበው ከሆነ ሪያል ማድሪድ እሁድ በፍጻሜው ዕለትም በባርሴሎና ጋር በሚያደርገው ጨዋታ አስቀድሞ በክለብ ውስጥም ጉዳት ያለባቸው ተጫዋቾችን ይፋ አድርጓል። ይህ መረጃ እንደተጠናከረበት ከሆነ አንቶኒ ሩዲገር ለፍጻሜው ጨዋታ የመድረስ እድሉ ያነሰ ሲሆን ሮድሪጎና ራኡል አሴንሲዮ የሕክምና ምርመራ ውጤታቸውን በመጠባበቅ ላይ እንደሆኑ ነው የሚያሳዩ መረጃዎች የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ያዝኩላችሁ ፕሮግራም ይህንን ይመስል ነበር። በነገው ጠዋት ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።